ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከብሬንትፎርድ ጋር ያደረጉት ጨዋታ ነበረ። በጂቴክ ኮሚኒቲ ስታዲየም የተደረገው ጨዋታ በጣም ተጠባቂ የሚባል ጨዋታ ነበረ። በአቻ ውጤት ነው የተጠናቀቀው። አሸናፊ የሌለው ጨዋታ ነበር የነበረውና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። እንደተለመደው ከጨዋታው በኋላ ወይም ደግሞ ፖስት ማች አናሊሲስ እንሰራለን ማለት ነውና እናንተም ስለዚህ ጨዋታ የተሰማችሁን ነገር ወይ ደግሞ የታዘባችሁትን ነገር ፕሮግራሙ ከመጀመሩ በፊትም ወይ ደግሞ ፖዝ አድርጋችሁም የተሰማችሁን ሐሳብ መጻፍ ትችላላችሁ። እስከ መሸጋገሪያው ድረስም እንደዚሁ የተሰማችሁን ሐሳብ ማስቀመጥ ትችላላችሁ በኮሜንት ሴክሽን ላይ። ግን ደግሞ ስለዚህ ጨዋታ ማለት ከምን አንጻር ይታያል፣ እንዴት ነበር ጨዋታው፣ ምን ይመስል ነበረ የሚለውን ነገር ለማየት እንሞክራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ ደግሞ ተጋብዛችኋል። አርሰናል እንግዲህ ወደ ጂቴክ ኮሚኒቲ ስታዲየም በተጓዘበት ሰዓት ላይ ምናልባት ከጨዋታ በፊት አንዳንድ ሀሳቦችን እያነሳው ነበር አይደል? በዚሁ ፕሮግራም ላይ ከጨዋታ በፊት በነበረን ቅድመ ጨዋታ ዳሰሳ ላይ ያነሷቸው ሀሳቦች ነበሩ። ያለፉትን ወደ 9 ጨዋታዎች አካባቢ መለስ ብለን ከተመለከትን አርሰናል ይሄ የብሬንትፎርድ ስታዲየም ጂቴክ ኮሚኒቲ ስታዲየም የሚባለው ቦታ እንዲሁም ይቀነዋል። ባለፉት 9 ግንኙነቶቹ አሁን የቅርብ ጊዜዎቹ ማለት ነው። ከዛ በፊት የነበሩ ግንኙነቶች ነበሩ። ልክ እንደመጣ ብሬንትፎርድ ከታችኛው ዲቪዚዮን እንደመጣ አርሰናል ነበር አግኝቶት የነበረው። እንዳልኳችሁም ደግሞ ኖርጋርድ በዛኛው ጨዋታ ላይ በመጀመሪያው ብሬንትፎርድ ፕሪሚየር ሊግ እንደመጣ ያደረገው የመጀመሪያ ጨዋታ ላይ ጎል አስቆጥሮ ነበር። ሁለተኛውን ጎል የማሸነፊያውን 2-0 በሆነ ውጤት ነበር ብሬንትፎርድ አርሰናልን አሸንፎት የነበረውና ከዛ በኋላ ባሉት ግጥሚያዎች ወይ ደግሞ በነበራቸው ግንኙነት 9 ያክል ጊዜ በተገናኙባቸው አጋጣሚዎች አርሰናል በ7ቱ ድል ቀንቶታል። ምንም አልተሸነፈም። በ7ቱ ድል ቀንቶታል። በሁለቱ ግን ነጥብ ጥሏል። ነጥብ ሲጥል ታዲያ የሚመስለው አሁን ዝም ብለን ከሩቅ ከተመለከት ነው ብሬንትፎርድ በሜዳው ያደረገውን ጨዋታ አትሊስት የማሸነፍ ቻንስ ነበረው ወይ ደግሞ የማሸነፍ እድል ነበረው። ከዛ በኋላ ግን በኤምሬትስ ግን ያው ይጥላል አብዛኞቹን ምናምን ነገር ነበር። ግን እነዛ ሁለት ውጤቶች የተገኙት ብሬንትፎርድ ያገኛቸው ሁለቱ ባቻነት ነው። አላሸነፈም። ባቻ ውጤት ያገኛቸው ኤምሬትስ ላይ ነበሩት ናቸው እንጂ በጂቴክ ኮሚኒቲ ስታዲየም ላይ ላለፉት ዓመታት ብሬንትፎርድ ሲቸገር ነበር። አርሰናልን በሚገጥምበት ሰዓት ላይ ከአርሰናል ጋር በሚገናኝበት ሰዓት ላይ ብሬንትፎርድ በቃ ጥንካሬውን አያገኝም ነበር። ሶ ይሄ ነገር ስለነበረ በዚህኛውም ጨዋታ ላይ ተመሳሳይ ነገር ነበረ ኤክስፔክት አድርገን የነበረው። በእርግጥ ከጨዋታ በፊት የከበበው መጥፎ የሚባል ወሬዎች ነበሩት አይደለ? ላይክ ለምሳሌ ከሃቨርስ በጉዳት ምክንያት ትንሽ ሰፋ ላለ ጊዜ አክቹሊ ለምን ያህል ጊዜ እንደሆነ በእርግጠኝነት አልታወቀም። ግን ይሄን ጨዋታ ከዛ በኋላ ደግሞ የሳምንቱ አጋማሽ ላይ ደግሞ ከወልቭስ ጋር ጨዋታ ያደርጋል አርሰናል። በዛ ጨዋታ ላይ እንደዚሁም ደግሞ በተጠባቂው የኖርዝ ለንደን ደርቢ ደግሞ እንደዚሁ ላይ ሰለፍ የሚችልበት እድል አለ ተብሎ ነበር። ያ ነገር በተነሳ በኋላ ከዛ በኋላ ደግሞ ዊሊያም ሳሊባ በኢልነስ ምክንያት ላይክ ጉዳት አይደለም ግን ህመም አጋጥሞት በህመም ምክንያት ያው ከስብስቡ ውጪ የሆነበትን አጋጣሚ ተመልክተን ነበረ። ሞስኩዌራ ነበረ እሱን ተክቶት ለመግባት ሞክሮ የነበረውና እዛ ቦታ ላይ ለመጫወት ጥረት ሲያደርግ የነበረው እሱ ነበርና እነዚህ ነገሮች በመጥፎ ሄድላይን እንዲያስነሱ ወይ ደግሞ መጥፎ ነገርን እንዲያመጡ የሆኑ ነገሮች ነበሩ። በቃ አይደለ በጥርጣሬ ነገሮች እንዲጀምሩ በጥርጣሬ ወይ ደግሞ በመጥፎ ዜና ጨዋታውን እንዲጀምር አርሰናል ያስገደዱ ወይንም ደግሞ ያደረጉ ፋክተሮች ናቸው ብዬ አስባለሁ። ያ ነገር እንዳለ ሆኖ ግን ደግሞ ስቲል አርሰናል ነው። ከሜዳ ውጪ ሲቸገር ተመልክተናል። አዌይ ማች አርሰናል
በፕሪሚየር ሊግ ጠንከር ያሉት ቡድኖች ለምሳሌ እንደነ ፉልሃም አይነት እንደ ኖቲንጋም አይነት ሊሆኑ ይችላሉ። እንደነ ሰንደርላንድ አይነት ቡድኖች በሜዳቸው አስቸጋሪ እንደሆነ ይታወቃል። አርሰናልም ሲቸገር ተመልክተናል። ግን የአርሰናል በዚህ ዓመት ካየናቸው ጥንካሬዎች መካከል አንደኛው ምንድነው? ተቸግሮም ቢሆን ማሸነፍ ይችላል። ላይክ ተቸግሮ ነጥብ ይዞ ይወጣል አይደለም፣ ማሸነፍ ይችላል። ከፉልሃም ጋር የነበረውን ጨዋታ እናስታውሳለን አይደል? በክራቨን ኮቴጅ የተደረገውን ጨዋታ እንደምናስታውሰው በቃ አርሰናል በጣም ተቸግሮ ነበር። ፉልሃሞች በሎ ብሎክ ነበረ ለመጫወት ሲሞክሩ የነበረው፣ ግፋቢል በሚድ ብሎክ ነበር ይጫወቱ የነበረው እንጂ ይሄ በሃይ ፕሬሲንግ ወይ ደግሞ በጣም አግሬሲቭሊ ፕሬስ እያደረጉ ምናምን እንደዚህ አይነት አጫወት የሚጫወቱ ቡድኖች አሉ። እንደዚህ አይነት ቡድን ደግሞ አርሰናልን ከጊዜ ወደ ጊዜ ሲያስቸግሩት ወይንም ደግሞ ፈተና ሲሆኑበት ተመልክተናል። በእነዚህ ጨዋታዎች ላይ ግን አብዛኛው እያሸነፈ ነው የሚወጣው አይደለ? ለምሳሌ ከፓላስ ጋር የነበረው ጨዋታ ሊሆን ይችላል። አሁን ኢቭን ከበርንሞዝ ጋር ራሱ የነበረውን ጨዋታ ብታስታውሱ ኦፍ ኮርስ በርንሞዞች እኮ በሎ ብሎክ የሚጫወቱ አይደሉም። ግን አዌ በሚሆንበት ሰዓት ላይ አርሰናል ሲቸገር ለመጀመሪያ ጊዜ አይደለም የተመለከተው፣ ግን ያሸንፋል። ከፉልሃም ጋር የነበረውን ጨዋታ ለማሸነፍ አንድ አጋጣሚ ብቻ ነበር አስፈልጎት የነበረው። እሱም ገብርኤል ማጋሌሽ የቆመ ኳስ ነበር፣ ኮርና ነበረ። ክሮስ የተደረገውን ኳስ ወደ ኋላ ገጭቶት እንትና ትሮሳርድ ያለበት ቦታ ላይ እንዲቀመጥ አደረገና ትሮሳርድ አስቆጠረው። ብዙ ጊዜ እንደዚህ አይነት ሴት ፒስ ጎሎች ወይ ደግሞ የቆመ ኳስ ጎሎች እንደ ትሮሳርድ አይነት ቁመቱ አጠር ያለ ለእግር ኳስ ተጫዋች ማለት ነው ብዙም ይጠበቅ አይደለም። ግን ደግሞ አርሰናል እየሞከረ የነበረው ወይ ደግሞ እያደረገ የነበረው ሩቲን ነበርና ያንን ሩቲን ነው በዛም ጨዋታ ላይ ያሳዩ። ያ ምንድነው? ከታች ወደ ኒር ፖስቱ አካባቢ ላይ ክሮስ ይደረጋል። ከዛ በኋላ ገብርኤል ማጋሌሽ ነው ብዙ ጊዜ እዚህ ቦታ ላይ የሚገኘውና ገብርኤል ማጋሌሽ ወደፊት ወደዛ ኒር ፖስት ወይም ደግሞ ክሮሱ ወደ ተደረገበት ቦታ ይቀርብና ከዛ በኋላ ወደ ኋላ ኳሱን ይገጨዋል። ኳሱን ወደ ኋላ ከገጨው በኋላ የትኛውም ተጫዋች ቲምበር ሊሆን ይችላል፣ ትሮሳርድ ሊሆን ይችላል፣ ማርቲኔሊ ሊሆን ይችላል፣ ሪጋርድለስ ኦፍ የነሱ ቁመት ጎልን ያስቆጥሩታል። ለምን? እሱ ወደ ኋላ በሚገጭበት ሰዓት ላይ እነሱ የሚገኙበት ፋር ፖስቱ ቦታ ላይ ሞሮፍ ኳሷ እየወረደች የምትመጣበት አጋጣሚ ነው የሚሆነውና በእነዚህ አይነት መልኩ ጎል አስቆጥረው ነበር። ኤቨሬቺ ኤዜ ያስቆጠረውን ጎል ካስታውሳቸው ኤምሬትስ ላይ እንዲሁም በአርሰናል መለያ የመጀመሪያ ጎሉ ነበር አይደል? ፕሪሚየር ሊግ ላይ ተመዝግቦ የነበረው ታስታውሱ እንደሆነ ከቆመ ኳስ የተገኘች ኳስ ነበረች። ከዛ በኋላ እሱንም በተመሳሳይ መልኩ ገብርኤል ማጋሌሽ በቴስታ ወደ ኋላ መለሰው። ከዛ በኋላ ያገኘውን አጋጣሚ ደግሞ ኤቨሬቺ ኤዜ ጎል አስቆጠረና 1-0 ለማሸነፍ ቻለ። እያለ ይቀጥላል። ከብዙ ቡድኖች ጋር ሲቸገር ተመልክተናል። በሎ ብሎክ የሚጫወቱም ሊሆኑ ይችላሉ፣ አግሬሲቭሊ ፕሬስ የሚያደርጉም ሊሆኑ ይችላሉ። ብቻ ሲቸገር አይተናል እንደ ኖቲንጋም አይነቶቹ ጋር ማለት ነው። ሶ የሚጠበቅ ነገር አዌ ማች ላይ የማይጠበቀው ነገር ወይ ደግሞ በዚህ ጨዋታ ላይ ኤክስፔክት ያላደረግነው ነገር ግን አርሰናል ተቸግሮ ማለት እንደዚህ በጣም ተቸግሯል። ግን ደግሞ ተቸግሮ ራሱ ሲያሸንፍ ነው ከዚህ በፊት ተመልክተ ነው የምናውቀው። ተቸግሮ ራሱ እያሸነፈ ነበር እናየው የነበረው። ሶ ይሄኛውንም ጨዋታ በቃ ኤክስፔክት አድርገን የነበረው ፌስሊ በቃ ተቸግሯል። ከባድ የሚባሉ ሙከሮች ተደርጎበታል። በተለይ የኢጎር ቲያጎ ዴቪድ ራያ የመለሰበት ኳስ መቼስ በደንብ የተመለከትነው አደገኛ ሙከራ ነበር፣ ወይ ደግሞ በቃ ጎል ሊሆን የሚችል ኳስ ነበር። እዛ ቦክስ ውስጥ ነበረ በሄዲንግ ኳሱ የተሞከረው ወይም ደግሞ ተገጭቶ የነበረው በዛው ቦክሱ አካባቢ ወይም ደግሞ ቦክስ ውስጥ ነበር። ከዛ በኋላ ግን ዴቪድ ራያ ግን ያዳነበት መንገድ ጎል እንዳይቆጠር ያደረገበት መንገድ መቼስ ዴቪድ ራያ ደጋግመን በቃ አድንቀናል፣ ተደንቀናል። ኢቨን አርሰናል በነዛ ያን ኦክቶበር ወር ታስተውሱታላችሁ አይደለ? ምንም አይነት ሙከራ ያልተደረገበትና ክሪስታል ፓላስ ነበረ ሙከራ አድርጎበት የነበረው። ያም የተሞከረው ሙከራ ብዙዎችን አላስማማም። ሙከራ ለመባል ትንሽ ይቀረዋል፣ የሚቀረው ነገር አለና ይሄንን ሙከራ ማለት ትንሽ ያስቸግራል ብለው እስከ መናገር ድረስ የደረሱበት ጊዜ ነበር። በእንደዚህ አይነት መልኩ ታዲያ ምንድነው ያኔ ዴቪድ ራያ እየተሞከረበት ስላልሆነ ነው። ላይክ ስራ ፈቷል። ስለዚህ አሁን ይጠፋበታል። ልክ አርሰናል ጫና ውስጥ በሚገባበት ሰዓት ላይ ተደጋጋሚ ሙከሮች በሚደረጉበት ሰዓት ላይ ሊቸገር ይችላል። ለምን በቃ የሆነ ኮምፎርት ዞን ውስጥ እየገባ ነው ብለው ሰዎች እያወሩ ነበር። በእርግጥ በዛ ወር ላይ አንዱን ታርጌት ብቻ ከተሞከረበት አንድ በረኛ ኦፍ ኮርስ ኮምፎርት ዞን ውስጥ ነው ያለው ማለት ላይክ ክሊንሺቱን ይጠብቃል። ከዛ በኋላ ደግሞ በዛው ልክ ደግሞ ብዙ ልፋትም የሌለበት ነው። ግን ከዛ በኋላ ከኦክቶበር በኋላ ያሉትን ወራቶች ከተመለከታችሁ ግን በጣም አደገኛ የሚባሉ ሙከሮች የተሞከሩበት አርሰናል ኦን ታርጌት የማይሞከርበት ቡድን መሆኑ ቀርቶ
ይሞከርበታል ግን የማይቆጠርበት ነበር። ሶ ይሞከርበታል ግን የማይቆጠርበት ነበር ስል ምን ማለት ነው? ሙከሮች ነበሩ፣ ኦን ታርጌቶች ነበሩ፣ ግን ደግሞ እንዳይቆጠሩ የሚያደርጉ ኦፍ ኮርስ ለተከላካዮቹም ክሬዲት መስጠት ያስፈልጋል። እነሱ እንዳሉ ሆኖ ዴቪድ ራያ ግን ትልቁን ቦታ ይዛል። በቃ እሱ እስካለ ድረስ እሱ ባለበት ምንም አይነት ጎል እንዳይቆጠር እያደረገ የነበረበት ነበር። በጣም ኢንሴን የሆኑ ሴቮችንም ሲያደርግ ተመልክተነው ነበር። በዚህኛውም ጨዋታ ላይ የኢጎር ቲያጎን ጎል በቃ ዲና ያደረገበት መንገድ ወይ ደግሞ ያዳነበት ጎል እንዳይቆጠር ያደረገበት መንገድ በጣም የሚያስደንቅ ነበር። የሱን ኳሊቲ የሱን ችሎታ በቃ የሱን ምን ያህል አቅም ያለው በረኛ እንደሆነ አቅም ያለው ግብ ጠባቂ እንደሆነ ጀስት ስለማይሞከርበት ወይ ደግሞ ስላልተሞከረበት ብቻ ሳይሆን ሲሞከርበትም ግን ቡድኑን ይዞ መውጣት የሚችል አይነት ግብ ጠባቂ እንደሆነ ያስመሰከረበት አንዳንድ አጋጣሚዎችን ተመልክተን ነበር። ሶ በቃ የኢጎር ቲያጎ ጎል ኦልሞስት ተቆጥሮ የነበረ ኳስ ነበር ልላችሁ ፈልጌ። ከዛ ውጪ ባለው በአጠቃላይ አርሰናል 2 የጎል ሙከራዎችን ነው ኦን ታርጌት መሞከር የቻለው። በመጀመሪያው ማጋማሽ በሁለተኛው ማጋማሽ 2 ኦን ታርጌቶችን ነው የሞከረው። አክቹሊ ብሬንትፎርድም ዛት ማች ኦን ታርጌቶችን ሞክሯል ብሎ መናገር ትንሽ ያስቸግራል። ምክንያቱም 3 ኦን ታርጌቶች ናቸው በሙሉ 90 ደቂቃ ደግሞ 3 ኦን ታርጌት እና 2 ኦን ታርጌት በጣም ትንሽ ነው። ተደምሮ 5 ኦን ታርጌት ማለት ነው። ሶ አንድ ቡድን በመጀመሪያ አጋማሽ ያን ያለውን ታርጌት ሊሞክር የሚችልበት እድል ሰፊ ነው። አርሰናልም ራሱ መለስ ብላችሁ ብትመለከቱት በመጀመሪያው አጋማሽ ብቻ ከዚህ የተሻለ ማድረግ የቻለባቸው አጋጣሚዎችን ተመልክተናል። ምክንያቱም ኦን ታርጌት 2 ኦን ታርጌት በጣም ሎ ነው አይደለም ለ90 ደቂቃ። በመጀመሪያው አጋማሽ 2 ኦን ታርጌት ጥሩ ነው ማለት አይቻልም። ግን ደግሞ አርሰናል በዚህ ጨዋታ ላይ በቃ እስከ ጥግን የተቸገረው ብሎ መናገር ይቻላል። እንዲሁም ብሬንትፎርዶች ማስቆጠር የነበሩባቸውን ኳሶች በሙሉ አላስቆጠሩም። ኦፍ ኮርስ የነሱ ስህተት ነው እያልኩኝ አይደለም። በተለያየ አጋጣሚ ለምሳሌ ዴክላን ራይስ መጥቶ ያዳነበትን መንገድ እናስታውሳለን። ሞስኩዌራ ራሱ የተደረበበትን መንገድ አንድ ተሳስቶ ከኢጎር ቲያጎ ጋር 1-1 ተገናኝቶ ኢጎር ቲያጎ ሸውዶት ከዛ በኋላ ሊያስቆጥር ሲል ኳሱን ሊመታ ሲል በቃ በታክል እግሩ ስር ሆኖ ያ ኳስ እንዳይቆጠር ያደረገበት መንገድ የሚያስደንቅ ነበር። ሶ በአጠቃላይ ምንም እንኳን ኦን ታርጌቱ የብሬንትፎርድ 3 ብቻ ቢሆንም ለጎል የቀረቡባቸው ግን ተደጋጋሚ አጋጣሚዎች ነበሩ። ተደጋጋሚ ማለት ነው። ግን እነዛን ተደጋጋሚ አጋጣሚዎች ብሬንትፎርዶች ሊጠቀሙበት አልቻሉም። አርሰናሎችም ደግሞ ያንን ተደጋጋሚ ጫና በደንብ አብዞርብ ለማድረግ ወይም ደግሞ በደንብ ተቆጣጥረው ጎል እንዳይቆጠርባቸው እስከ መጨረሻው ይዘው ነበር። ከዛም በኋላ ጎል ማስቆጠር ቻሉ። ግን ደግሞ መልሶ ጎል ተቆጠረና ከዛ በኋላ ያለውን ጥቃት በቃ መጨመር ጀመረ። ብሬንትፎርድ በቃ ጎል ለማስቆጠር ሙሉ በሙሉ ማይንሴታቸው ሐሳባቸው ጎል ማስቆጠር ላይ እየሆነ መጣና በቃ ጎል ሊያስቆጥሩ መጫወት ጀመሩ። በዚህ መሃል ብዙ ሊቆጠሩ የሚገባቸው ሊቆጠሩ ይችሉ የነበሩትና አጠቃላይ የውጤቱን መልክ ሊቀይሩ የሚችሉ የሊጉን መልክ ሊቀይር የሚችል ከባባድ ክስተቶች በዛ አጋጣሚ ብቻ ተፈጥሮ ነበር እና ኢጎር ቲያጎ ሊሆኑ ይችላሉ። የተለያዩ የብሬንትፎርድ ተጫዋቾች እንደዚህ አይነት ሙከራዎችን አድርገው ነበረ። ግን ደግሞ አንድ ጎል ካስቆጠሩ በኋላ ግን ሌላ ጎል የጨመሩበት መንገድ የለም ወይ ደግሞ ሌላ ጎል መጨመር አልቻሉም ነበር። ሶ በእንደዚህ አይነት መልኩ ነበርና ሁለቱም 1-1 ነው የተጠናቀቀውና የሚነግረን ነገር አለ አይደል? የሆነ ሌቭል የሆነ ነገር ምናምን ከኤፌክቲቭነስ አንፃር ሁለቱም ጥሩ አልነበሩ። ግን ደግሞ በተደጋጋሚ አደጋ በመፍጠር ጎል ጋር በመድረስ በቃ ለሙከራዎች በመቅረብ ሙከራ ሊያደርግ ሲል ብሎክ ይደረግበታል ምናምን ወይ ይነጠቃል እንደዛ አይነት ነገር እንጂ እስከ ጥግ ድረስ እንትን ሊሉ የሞከሩበትን አጋጣሚ ነበር የተመለከተው። ታዲያ ይሄ ውጤት የታይትል ሬሱ ላይ ምን ይላል ካልን አሁን በሲቲና በአርሰናል መካከል የ4 ነጥብ ልዩነት ነው ያለው። የ4 ነጥብ ልዩነት ማለት ነው ወደ 12 ያክል ጨዋታዎች ይቀራሉና 4 ነጥብ ትንሽ ነው ኦብቪየስሊ። ስለዚህ ፉክክሩ እንዳለ ነው። አሁንም ይተናነቃሉ። ፔፕ ጋርዲዮላና ሚኬል አርቴታ እስከ ጥግ ድረስ ተናንቀው ሊጓዙ እንደሚችሉ አንዳንድ እንቅስቃሴዎችን ወይ ደግሞ ፍንጮችን ተመልክተናል ብዬ አስባለሁ። የእናንተ ሐሳብ ግን ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።